በምንም አይነት ሁኔታ በምንም አይነት ሙያ ውስጥ የሚደረግ ጉዞ አለ። አንድ ነገር አላማ ተደርጎ ግብ ተይዞለት እንዲሳካ በርካታ ነገሮችን እንጀምራለን። ብዙዎች ይጀምራሉ፣ ማስቀጠል ደግሞ ትልቁ ኃላፊነትና ስራ ነውና አራዳ ሸማችም እንግዲህ እነሆ ፕሮግራሙን በአራዳ ኤፍኤም 95.1 ከጀመረ ዛሬ እንግዲህ ሁለተኛ አመቱን አስቆጥሮ ሁለተኛ አመቱን ልናከብር ነው ስቱዲዮ የተገኘ ነው። እንግዲህ ይህንንም በተመለከተ አድማጮች ልዩ ፕሮግራም አለን። ክብረ በዓሉንም አስመልክቶ እንዲሁም ደግሞ የሁለት አመት ጉዞ ምን ይመስል ነበረ፣ ምን አይነት ስራዎች ምን አይነት ፈተናዎችስ ነበሩት የሚለውን ነገር እናነሳለን። በዋናነት እንግዲህ አራዳ ሸማች የተጀመረበት ትልቁ አላማ ለሸማቹ ማህበረሰብ ግንዛቤ ለማስጨበጥ ነው። በዋናነት ኃላፊነትን አድርጎ የኢትዮጵያ ሸማቾች መብት ተቆርቋሪ ድርጅት ከአራዳ ኤፍኤም 95.1 ውለው ከሚያመሹበት ሬዲዮ ጣቢያ ጋር በጋራ በመሆን እንግዲህ እነሆ ጉዞውን አድርጎ ዛሬ ላይ ደርሷል። ቆሜ እንግዲህ በዋናነት ለዚህ ፕሮግራም የከፈልከውን ዋጋ በደንብ ነው ማቀው። ለዚህም እንግዲህ ካንተ ልጀምርና እንኳን አደረሰ እንኳን ለዚች ቀን በሰላም አደረሰ ለማለት እወዳለሁ። በጣም አመሰግናለሁ ሰኒ። ዛሬ በሀገራችን የሚዲያ ታሪክ የሸማችን ጉዳይ ብቻ ጉዳይ ነው ብሎ የመጀመሪያው የሬዲዮ ፕሮግራም ነው። ፋና ወጊ ነው። ፓዮኒየር የሆነ የሬዲዮ ፕሮግራም ነው። በየትኛውም የራዲዮ ጣቢያ የሸማቾችን መብት፣ ጥቅም፣ ደህንነት ኤክስክሉሲቭሊ በተለይ የሚመለከት የራዲዮ ፕሮግራም የለም። ከሌሎች ከኢኮኖሚ ዘገባዎች፣ ከቢዝነስ ዘገባዎች፣ ከሌሎች የመብት ጉዳዮች ጋር አብሮ ተዳብሎ ሽፋን ሊያገኝ ይችላል። እኛ ግን ላለፉት 2 አመታት በሳምንት 2 ጊዜ በወር 8 ጊዜ መደበኛ የሆነ የሸማቾችን መብት በተመለከተ ለአድማጮቻችን የግንዛቤ ማስጨበጥ ስራዎችን 813 የንግድና የሸማች ጥበቃዎችን በማስተዋወቅ በጣም ወሳኝ የሆኑ ኢኮኖሚያዊ ጉዳዮችን በማብራራት በመተንተን ከሸማቹ ጥቅም ከሸማቹ ደህንነት አንጻር የምግብ ደህንነትን ጉዳይ ከቅርብ ጊዜ ወዲህ ደግሞ ሰፊ ትኩረት ሰጠን እየሰራንበት ያለው ጉዳይ ነው። በአጠቃላይ ሰፊ ጉዳዮችን ነው ያስተናገድ ነው። ያ የተዘጋጀ አጠቃላይ ይህን የሚገልጽ መልእክት ስላለ እሱም በኋላ በስፋት ታቀርቢዋለሽ። ለዛሬው ቀን የበቃ ነው እንግዲህ አቶ ኃይሉ አለሙ ይባላል። የቀድሞው የኢትዮጵያ ሸማቾች መብት ተቆርቋሪ ድርጅት የስራ አመራር ቦርድ ሰብሳቢ ነው። ይሄ ድርጅት እንዲቋቋም ገንዘቡን፣ ጊዜውን፣ መኪናውን ሁሉ አስተዋጽኦ በማድረግ ትልቅ ዋጋ የከፈለ ነውና እሱን እጅግ አድርጌ ማመስገን እፈልጋለሁ። ሌላው ደግሞ በመሀላችን ያልተገኘ ወንድሙ ተረፈ የሚባል ከኔ ጋር አብሮ መስራች አለ። እሱም ትልቅ አስተዋጽኦ አድርጓልና እነሱንም ማመስገን እፈልጋለሁ። በዚህ ሁሉ ደግሞ መምጣት መሄድ ውጣ ውረድ ውስጥ ደግሞ ባለቤቴ አብራኝ ያው ካለብኝ የችግር አንጻር የአካል ጉዳት አንጻር እየደገፈችኝ በሰዓት እንድደርስ እያንዳንዱን ነገር ደግሞ እያመቻቸች ለዚህ ያበቃችኝ ከፈጣሪ ቀጥሎ እሷ ነች። እሷን ሚስትር ኢሳያስ ትባላለች። ከልብ ማመስገን እፈልጋለሁ። ዶክተር አሻግሬ ዘውዱ በአዲስ አበባ ዩኒቨርሲቲ የምግብ ደህንነት ሳይንቲስት ነው፣ ተባባሪ ፕሮፌሰር ነው። እሱም ደግሞ የሸማቾች ጉዳይ በጣም ጉዳይ ነው ብሎ በራሱ መንገድ ሲሞግት ሲጽፍ በያገኘው አጋጣሚ በያገኘው መድረክ በያገኘው ፕላትፎርም ሁሉ ትልቅ ድምፅ ሆኖ የሸማች ድምፅ ሆኖ ሲሰራ የቆየ ነው። እኛ ሬዲዮ ላይም በየሳምንቱ በመደበኛነት እየተገኘ ሰፊ ማብራሪያዎችን እየሰጠን ያለ ሰው ነው ዶክተር አሻግሬ። ከልብ አመሰግናለሁ። ሌላው የኢትዮጵያ የሸማቾች መብት ተቆርቋሪ ድርጅትም የስራ አመራር ቦርድ ሰብሳቢ ነው ሰኒ። ያው አዲስ ቦርድ ነው፣ ገና ወደ ስራ እየገባ ነው። እንግዲህ ከሱ ጋር ሆነን ብዙ ስራዎችን እንሰራለን ብለን ተስፋ እናደርጋለን። አቶ አንዱዓለም በየነ ተባባሪያችን ነው የንግድና ቀጠናዊ ትስስር ሚኒስቴር
ተወካይ ነው አቶ አንዱዓለም። ካለን ቀረቤታ አንጻር እኔ የሚዲያ ወጉን ትቼ አንተ ነው ምለው፣ ውጭ አንተ እያልኩት ስቱዲዮ ስንገባ አንተ አልለውም እና አጠቃላይ የንግድና ቀጠናዊ ትስስር ሚኒስቴር